ዛሬ ማክሰኞ ሰኔ 9 ቀን የእስራኤልና የኢራን ግጭት ተባብሶ ቀጥሏል። የሚሳኤልና የአየር ጥቃቶች ቀጥለዋል። ኢራን መጠነ ሰፊ የሚሳኤል ጥቃት በእስራኤል የተለያዩ ከተሞች ፈጽማለች። ቴል አቪቭ፣ ሃይፋ፣ ፔታ፣ ቴክቫ ፍንዳታዎች ተሰምተዋል። የእስራኤል ሚዲያዎች እንደዘገቡት ቢያንስ 8 ንጹሃን ሲገደሉ በደርዘን የሚቆጠሩ በከባዱ ቆስለዋል። አንድ ከኢራን የተወነጨፈ ሚሳኤል በቴል አቪቭ በሚገኘው በአሜሪካ ቆንጽላ አጠገብ አርፎ ነበር። ይህም ግጭቱን እንዳያወሳስበው ተሰግቷል። የእስራኤል መከላከያ ኃይልም በኢራን ጠንካራ ድብደባዎችን እየፈጸመ ነው። በቴሄራን፣ ኢስፋሃን፣ ሺራዝና በቁም አቅራቢያ በሚገኙ ቁልፍ የሚሳኤል ማከማቻዎች የአብዮታዊ ጥበቃ ኃይሉ ማዘዣ ማዕከላት ላይ ኢላማ አድርጓል። እስራኤል ከ120 በላይ የሚሳኤል መሰረተ ልማቶችን ማውደሟንና 4 የአብዮታዊ ጥበቃ ኃይል መኮንኖችን መግደሏን ተናግራለች። ኢራን ከጁን 13 ጀምሮ እስካሁን 370 የሚጠጉ ሚሳኤሎችን አስወንጭፋለች። የእስራኤል መከላከያ ኃይል አይረን ዶም አሮስሪን ሲስተምን ጨምሮ ከ80% በላይ የኢራን ሚሳኤልን መጥለፍ ችሏል። ነገር ግን በደርዘን የሚቆጠሩት አልፈው ጉዳት አስከትለዋል። የኢራን ሚሳኤሎች ህዝብ በሚበዙባቸው አካባቢዎች ላይ አርፈዋል። በኢራን የእስራኤል የአየር ጥቃት ቢያንስ 224 ሰዎች ሲሞቱ 1200 በላይ ሰዎች ቆስለዋል። የኢራኑ መሪ እና የውጭ ጉዳይ ሚኒስተር ስትራቴጂካዊ ግቦቻችን እስኪሳኩ የተኩስ ማቆም የለም ብለዋል። ግባችን ላለፈው ለእስራኤል ጥቃት እስራኤል ጥቃትን እንድትቀበልና የእስላማዊ መንግስታትንና የፍልስጤምን ተቃውሞ መከላከል ነው። ኢራን በአካባቢው ጦርነት እንደማትፈልግ ትናገራለች። ነገር ግን እስራኤል ግጭቱን ካሰፋች ሙሉ በሙሉ ዝግጁ ነኝ ብላለች። በቴል አቪቭ ቆንጽላዋ በኢራን ሚሳኤል ጥቃት እንደደረሰበት እየተነገረ የሚገኘው አሜሪካ የኢራንን ጥቃት በማውገዝ ሙሉ ድጋፏን ለእስራኤል ሰጥታለች። የአሜሪካ የባህር ኃይል ወደ እስራኤል ያቀኑትን 12 የሚደርሱ የኢራን ሰው አልባ አውሮፕላኖች መትተዋል። እንግሊዝ እስራኤል ላይ የሚደርሱን ጥቃቶችን ለመጥለፍ የሚረዱ ጸረ ሚሳኤል መርከቦችን እያሰማራች መሆኑን አረጋግጣለች። የቱርኩ ፕሬዝዳንት ኤርዶጋን አስቸኳይ ተኩስ አቁም ጥሪ አቅርበው የኢራንና እስራኤል ግጭትንና ኢራን ከምዕራቡ ዓለም ጋር የምታደርገውን የኒውክሌር ድርድር ለማደራደር ጥሪ አቅርበዋል። ራሽያ በይፋ በሞስኮ ከኢራን ባለስልጣናት ጋር ተገናኝታ ተወያይታለች። አንዳንድ ተንታኞች ራሽያ በዚህ በመካከለኛው ምስራቅ ግጭት ውስጥ እጇን ብዙም ማስገባት አትፈልግም ይላሉ። ራሽያ ከተራዘመው ከመካከለኛው ምስራቅ ግጭት የምዕራቡን ኃይሎች ስለሚያዘናጋ ከዚህ ግጭት ታተርፋለች የሚሉ ትንተናዎችን ያቀርባሉ። ቤጂንግ መካከለኛው ምስራቅ አፋፍ ላይ ነው ስትል ጠንከር ያለ ማስጠንቀቂያ ሰጥታለች። እናም ሁሉም የቀጠናው ሀገራት በሰፊ ጦርነት ውስጥ ቀዳሚው የጉዳት ሰለባዎች ይሆናሉ። የተባበሩት መንግስታት ድርጅትም አስቸኳይ ስብሰባ እንዲያደርግ ጥሪ እያቀረበች ነው። እንደ ዩኤን ዘገባ 12000 እስራኤላውያንና 30000 በላይ ኢራናውያን በሀገር ውስጥ ተፈናቅለዋል። በሁለቱም ሀገራት ያሉ ሆስፒታሎች ተጨናንቀዋል። የረድኤት ድርጅቶች የእርዳታ ቁሳቁሶችን ለማቅረብ አፋጣኝ የተኩስ አቁም ጥሪ እያቀረቡ ነው። በቀጣዮቹ 48 ሰዓታት ከባድ መጠቃቃቶች ይጠበቃሉ። የእስራኤል መከላከያ ኃይል ሁለተኛውን ግዙፍ የአየር ጥቃቶችን ለማድረግ ምልክቶችን አድርጓል። ምናልባትም የኢራን ባላስቲክ ሚሳኤል ማምረቻ ማዕከላት ላይ ያነጣጠሩ ሊሆን ይችላሉ። የኢራን የአብዮታዊ ጥበቃ ኃይል እስራኤል ይህንን ግጭት በቀጠለች ቁጥር አዳዲስ ግንባሮች ይከፈታሉ ሲል አስጠንቅቋል። ሂዝቦላህ እስካሁን ምንም አይነት ሚሳኤል አላስወነጨፈም። ዘገባዎች እንደሚያሳዩት በደቡብ ሊባኖስ እየተንቀሳቀሰ ነው። በኢራን የሚደገፉ በኢራቅና ሶሪያ የሚንቀሳቀሱ ሚሊሻዎችም የአሜሪካን የጦር ሰፈሮች ወይም እስራኤል ላይ ጥቃቶችን እያዘጋጁ ሊሆኑ ይችላሉ ተብሏል። የእስራኤልና የኢራን ግጭት ውዘቱ ከሯል። እውነተኛ ሞት፣ እውነተኛ ውድመትና እውነተኛ የዓለም የሰላም አደጋ ሆኗል። እስራኤል የኢራን የስለላ ድርጅት ኃላፊን ብርጋዴር ጀነራል ሙሐመድ ካዜሚንና ምክትላቸውን ሐሰን ሞሐቄቅን ገደለች። ካዜሚ የኢራን የአብዮታዊ ጥበቃ ኃይል የስለላ ድርጅት ልብ የሚባሉ ሲሆኑ በኢራቅ፣ ሶሪያና አውሮፓ ያሉ ስውር እጆችን ከጀርባ ሆነው ይመሩ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፎክስ ኒውስ ጋር በነበራቸው ቆይታ የአመራሮቹን ግድያ አረጋግጠዋል። ቤንያሚን ኔታንያሁ ሲቀጥሉ
አስፈላጊ የሆነ ሽብርን ከምንጩ ለማቆም የተደረገ ጥቃት ነው ብለዋል። የመረጥነውም የእባቡን ጭንቅላት ነው፣ ይህ በቀል ሳይሆን መከላከል ነው ሲሉ ተደምጠዋል። የእስራኤል ጀቶች ሌላ ዙር ሰፊ ጥቃት ወደ ኢራን ዘልቀው ገብተው ፈጽመዋል። የማሻድ ኤርፖርት የነዳጅ አውሮፕላን ወድሟል። እስራኤል በታሪክ ረጅም ርቀት ዘልቃ 2000 ኪሎ ሜትር ወደ ኢራን በመግባት ጥቃት እየሰነዘረች ነው። ሌሎች ጥቃቶች የሚሳኤል የማከማቻ ቦታዎች ቴሄራንና ኢስፋሃን አቅራቢያ በሚገኝ ወታደራዊ ምርምር ማዕከል ላይ ያነጣጠሩ ናቸው። በእስራኤልና በኢራን መካከል በሶስተኛ ቀኑ ላይ ግጭታቸው እየጨመረ ነው። ዛሬ ጠዋት ኢራን በደርዘን የሚቆጠሩ ሚሳኤሎች የእስራኤል ከተሞችን ደብድበዋል። ቤተሃም፣ ሮሆቮት፣ ታምራ፣ ቴልአቪቭ እና ኢየሩሳሌም ንጹሃን ተገድለዋል። ከ200 በላይ ቁስለኛም እስራኤል አስተናግዳለች። ኢራን ከ400 በላይ ዜጎቿን ግጭቱ ከተጀመረ ጀምሮ ወታደራዊ አመራሮችን፣ ሳይንቲስቶችን፣ ሲቪሊያንን ጨምሮ ተገድሎባታል። እስራኤልም በዛሬው ዕለት 7 ሞት አስመዝግባለች። የኢራኑ መሪ እስራኤል ጥቃቷን ካላቆመች ቀጣዩ ይከፋል ቢሉም እስራኤል ግን ምንም አይነት ጥቃቷን የማቆም ፍላጎት እንደሌላት እያሳየች ትገኛለች። የእስራኤል የጀርባ አጥንት እንደሆነ የሚነገርለት ዌዝማን ኢንስቲትዩት ኦፍ ሳይንስ በኢራን ሚሳኤል ተመታ። በማዕከላዊ እስራኤል በደቡባዊ ቴልአቪቭ ሮሆቮት የሚገኘው የእስራኤል የሲቪል ምርምር ተቋሙ ዛሬ ሌሊት 8 ሰዓት ከ15 ላይ በኢራን ሚሳኤል ጥቃት ደርሶበታል። የተቋሙ የላቀው የላቦራቶሪ መሰረተ ልማት ክፍል ተቃጥሏል። ይህ የመጀመሪያው ኢራን በእስራኤል ውስጥ በሲቪል ሳይንሳዊ ተቋም ላይ ኢላማ ያደረገችው ቀዳሚው ነው። የአደጋ ጊዜ አገልግሎቶች ምላሽ እየሰጡ ቢሆንም ጉዳቱ ሰፊ እንደሆነ እየተነገረ ይገኛል። እስካሁን በሰው ሕይወት ላይ የደረሰው ጉዳት አልተረጋገጠም። ተቋሙ በአርቲፊሻል ኢንተለጀንስ፣ በኒውክሌር ፊዚክስ፣ በባዮቴክኖሎጂ የእስራኤል ልብ የሚባል ሲሆን ከእስራኤል ወታደራዊና የስለላ ዘርፍ ጋርም በቅርብ በትብብር ይሰራል። የእስራኤል ጦርን የቴሄራን የኒውክሌር መሰረተ ልማትና የጦር መሳሪያ ማምረቻዎች ከሚገኙባቸው አካባቢዎችና ከተሞች የሚገኙ ነዋሪዎች ለቀው እንዲወጡ እስራኤል መረጃ እስክትሰጥ ድረስ እንዳይመለሱ የእስራኤል መከላከያ ሰራዊት በኤክስ ገጹ በለጠፈው ጽሑፍ አሳስቧል። መረጃውን እየተከታተልን የምናቀርብ ይሆናል። ሰብስክራይብ፣ ሼር እያደረጋችሁ ቆዩ።